አርቲስት ገነት ንጋቱ ያደረገችው ነገር ሆዳምነት ነው፣ ካንዴ የተማረ ሰው የማይጠበቅ ነው ሲል አርቲስት ደረጀ ኃይሌም ተናግሯል። እንደምን አላችሁ ወዳጆቼ? አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ አገር ውስጥም ውጭም ያላችሁ ይሄት ወንድሞቼ የሃይማኖት አባቶች በእውነት እጅግ ልብ ይሰብራል። የሳቂታውና ተወዳጁ ሰው በመጨረሻም ዛሬ ተሰናብተዋል። አርቲስት ነጻነት ወርቅነህ ስርዓተ ቀብር በዚህ ሰዓት በመንበረ ጽባኦት ቅድስት ሥላሴ ካቴድራል ተፈጽሟል። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ የሚለቃቸውን ቪዲዮዎች ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ ቤተሰቦች በመጀመሪያም ለብርሃነ ጥምቀቱ እንኳን በሰላም እግዚአብሔር አደረሰን ማለት እፈልጋለሁ። በቀጣይ ደግሞ ማሰማችሁ መረጃ ምንድነው? አርቲስት ነጻነት ወርቅነህ በትላንትናው ዕለት ህይወቱ ማለፉ የተነገረ ነበር። ታዲያ ዛሬም የቀብር ስነ ስርዓቱ ላይ እጅግ በጣም ትላልቅ አንጋፋ አርቲስቶች እንዲሁም ደግሞ የመንግስት ባለስልጣናት ተገኝተው የቀብር ስነ ስርዓት ሽኝቱን እያደረጉለት ነበር። እስኪ ደግሞ አንዳንድ ቪዲዮችን ሰምተን እንመለስ። በእውነት እጅግ ልብ ይሰብራል። የሳቂታውና ተወዳጁ ሰው በመጨረሻም ዛሬ ተሰናብተዋል። አርቲስት ነጻነት ወርቅነህ ስርዓተ ቀብር በዚህ ሰዓት በመንበረ ጽባኦት ቅድስት ሥላሴ ካቴድራል ተፈጽሟል። ስርዓተ ቀብሩ ላይ ከፍተኛ የመንግስት የሥራ ኃላፊዎች፣ የኪነ ጥበብ ቤተሰቦች፣ አድናቂዎቹ እንዲሁም ደግሞ በርካታ ወዳጅ ዘመዶቹ ተገኝተው ነበር። ይህ ደረጀ ኃይሌ በፌስቡክ ፔጁ ላይ ያጋራው ጽሑፍ ነው። እኔ መቀረጼን አላውቅም። እንደ ቀድሞ ወዳጅነታችን ሐዘኗን ልትገልጽ መስሎኝ ሆስፒታል ውስጥ ሆኜ በጥልቅ ሐዘን ውስጥ ሆኜ ነው ያወራኋት። ሲበዛ ብልግናና ሆዳምነት ነው ከተማረ ማይጠበቅ ሲል ተናግሯል። ይሄንንም የተናገረው ለገነት ንጋቱ ሲሆን በአርቲስት ነጻነት ወርቅነህ ህልፈት ዙሪያ ለመጠየቅ ወደ ደረጀ ኃይሌ ትደውላለች። እናም በምትደውልበት ሰዓት ግን ካሜራ ደቀናና ስልኩን ላውድ አድርጋ ነበር የምታዋራው። ይሄንን ደግሞ ደረጀ ኃይሌ በፍጹም አያውቀውም ነበር። በዚህም የተበሳጨው ደረጀ ኃይሌ ይሄንን ጽሑፍ ሊያጋራ ችሏል። እናንተስ ምን ትላላችሁ? ይሄው ቤተሰቦች እንደሰማችሁት ነው። ታዲያ አርቲስት ገነት ንጋቱ ያደረገችውን ድርጊት እናንተ ይሄን ድርጊት እንዴት ታዩታላችሁ? ደረጀ ኃይሌ የተናገረበት መንገድም እጅግ በጣም ነበር ደስ ይለው። ቤተሰቦች እናንተም ሐሳባችሁን አርሳችሁ ኮሜንት ላይ አስቀምጡልኝ። እስኪ ደግሞ አንዳንድ ልጆችን ሰምተን እንመለስ። የሳቅ ግብዓተ መሬቷ ተፈጸመ። ሰው የሆነ ኢትዮጵያዊ ሁሉ አንድ ቤተሰቡን ዛሬ ቀብሯል። ከኦራይል ሰፈር የፈለቀችው ሳቅ በቲያትር ቤቶች አድርጋ በቲቪያችን መስኮት ዘውትር የምትታይ የነበረው ከዚህ በኋላ ያቺ ሳቅ የለችም። ከብዙ ድባቴዎች ትንወጣበት የነበረው ስናየው ገና ሳያወራልን ሲያስቀን የነበረው ሰው ከዚህ በኋላ ዛሬ የለም። ሁሌም አጠገባችን እንዳለ አንድ የቤተሰብ አባል ያክል የምንቆጥረው ነጻነት ወርቅነህ ዛሬ ከኛ ጋር የለም። አይታሰብ ያመለጠሽ ነፍስያ፣ ብዙዎቹን ያስደነገጠ ህልፈት። ነገር ግን በየትኛውም ኢትዮጵያዊ ልብ ውስጥ ሳቅ ሲታሰብ እሱ ይታሰባል። የመድረክ ፈርጥ እንደሆነም ብዙዎቻችን እናውቃለን። ፊልሞቹ ያለሱ አይደምቁም። ወዳጆቹ ስለሱ ደግነትና ጨዋ ታዋቂነት ቢናገሩም የሚበቃቸው አይመስልም። ከትላልቅ አገር መሪዎች ጀምሮ የሱን ሐዘን ያውቃሉ፣ እሱን ሳቅ መፍጠርም ያውቃሉ። በሱ ተዝናንተዋል፣ በሱም ተደመው ነበር። ታዲያ ዛሬ የሁላችንም ሳቅ ግብዓተ መሬቱ ተፈጽሟል። ነጻነት እንዳለው እንደፈለገው ከአያቱ ጎን መቀበር ሳይችል በሥላሴ ካቴድራል አንተ የሁላችንም ነህና ሁላችንም ልናይ ይገባል፣ ግብዓተ መሬትም እዚህ መፈጸም አለበት ተብሏል። ዛሬ ሳቅ ግብዓተ መሬቷ ተፈጽሟል። ይሄው ቤተሰቦች እንደሰማችሁት ነው። አርቲስት ነጻነት ወርቅነህ በቴሌቪዥን እንደምናየው ሁሉ ሁላችንም ቤት እንደገባ የሚታወቅ ነው። ታዲያ ሁላችንም በአካል የምናውቀው የአካል አይነት ስሜት ነበር የተሰማን ይህን ሐዘን ስንሰማ። ታዲያ ሁላችሁም ገብታችሁ ለወዳጅ ዘመዶቹ እንዲሁም ደግሞ ለልጆቹም መጽናናትን ተመኙላቸው። ነፍሱን በአጸደ ገነት እግዚአብሔር ያቆየልን ያላችሁ እናንተም ኮሜንት ላይ ሐሳባችሁን አስቀምጡልኝ። በመቀጠል ደግሞ ማሰማችሁ መረጃ ምንድነው? የሥራ ባልደረቦቹ ደግሞ የተለያየ ነገሮችን እየተናገሩ ነበር። እስኪ ደግሞ ይሄን ቪዲዮ ሰምተን እንመለስ። ነገ እሁድ ማለት ነው ጠዋት በመንበረ ጽባኦት ቅድስት ሥላሴ ካቴድራል 2 ሰዓት ተኩል ላይ ነው ፕሮግራሙ የሚጀምረው። ነፂን የሚዘክሩ የተለያዩ ዝግጅቶች በዚያ ይቀርባሉ። ቀብሩ የሚከወነው የቀብሩ ስነ ስርዓት የሚከወነው ከቀኑ 6 ሰዓት ነው። ነገር ግን ፕሮግራሞቹ 2 ሰዓት ተኩል ስለሚጀምሩ ሐዘን የምትደርሱ የነጻነትን ጉዳይ ሐዘኔን ያላችሁ በሙሉ እዚያ መምጣት የምትፈልጉ በሙሉ ከ2 ሰዓት ተኩል ጀምሮ እንግዲህ እዚያው ካቴድራል እንድንገናኝ አደራ ለማለት እንወዳለን። በጣም ከባድ ነው እንግዲህ ይሄ እንዳልነው ነው። ለካሜራ ሐዘንን መግለጽ በነገራችን ላይ በጣም ከባድ ነው። እግዚአብሔር ያድቀን ከዚህ የካሜራ አይንን ማየት በሐዘን ስሜት ሆኖ በጣም ከባድ ነው። ያውን በመናቀው በመንወደው ሰው ሆነን ነውና በቦታው በቤቱ ሆነን ነውና የነፂ ሐዘናችን ነው ላላችሁ ሁሉ ያለና አክብሮት ልንገልጽላችሁ እንወዳለን። ሐዘኑ የጋራችን ነው፣ እናንተን ነው። እግዚአብሔር ያጽናችሁ ለማለት እንወዳለን። ነገ እሁድ
በቅድስት ሥላሴ ካቴድራል 2 ሰዓት ተኩል ጀምሮ ባለው የቀብሩ ስነ ስርዓትና የሽኝት ስነ ስርዓቱ ላይ እንድንገናኝ መልእክታችንን እናስተላልፋለን። አምላክ ሀገራችንን ሰላም ያደርግልን፣ የሀዘን ዳርቻ ያደርግልን። እናመሰግናለን። ይሄው ቤተሰቦች እንደተመለከታችሁት ነው። የሥራ ባልደረቦቹም ጓደኞቹም ሀዘን መግለጫቸውን እየሰጡ ነበር። በቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው የነጻነት ወርቅነህ አጠር ያለ የህይወት ታሪክም ሰምተን እንመለስ። የአርቲስት ነጻነት ወርቅነህ አጭር የህይወት ታሪክ። ሁለገብ የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ እምሩ የካቲት 10 1974 ዓ.ም ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለ ሸዋ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ አራተኛ ልጅ የሆነው ነጻነት 5 ወንድሞችና 1 እህት በነበረው ቤተሰብ ውስጥ በኡራኤል ሰፈር አደገ። የአንደኛ ደረጃ ትምህርቱን በአስፋው ወሰን፣ የሁለተኛ ደረጃ ትምህርቱን ደግሞ በምስራቅ አጠቃላይ አጠናቋል። አርቲስት ነጻነት ወርቅነህ የ16 ዓመት ልጅ ሳለ ለጥበብ ፍቅር ያሳየ ነበር። በ1992 ዓመተ ምህረት ከሩሲያ ባህል ማዕከል ጋር ተዋወቀ። በፑሽኪን ቆይታውም በግጥሞች በወጎች መሃል የሚተላለፉ የተመልካችን ቀልብ የሚይዙ በርካታ ድራማዎችን ሰርቷል። ነጻነት በአንድ በኩል ፍሬሽማንን በፑሽኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርን በማሳየት አቅሙን ለሕዝብ በይፋ አስመስክሯል። የነጻነት ኪነጥበባዊ አበርክቶች በቲያትር በፊልምና በሬዲዮ ድራማ የሚገለጹ ነበሩ። አርቲስት ነጻነት ወርቅነህ በይቅርታ ምሽት በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ሲሆን በመቀጠልም በብሔራዊ ቲያትር ካብ ለካብ የሚባል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት እንዚራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታ የተባሉ ቲያትሮች የሰራ ሲሆን ፍሬሽማን የራሱ ድርሰትና በሕዝብ ዘንድ ከፍተኛ ተቀባይነት ያገኘበት ስራው ነበር። በኢትዮጵያ ቴሌቪዥንም ሲተላለፍ በነበረው ስንቅ ፕሮግራም ላይ በአዘጋጅነት እና በዳይሬክተርነት እንዲሁም በተዋናይነት ሰርቷል። በአዲስ አበባ ከተማ አስተዳደር ቴሌቪዥን በሚተላለፈው መስኮት በተሰኘ የ5 ደቂቃ ድራማዎች ላይ በብዙ ድርሰቶቹ ተሳትፏል። አርቲስት ነጻነት የሬዲዮ ድራማዎችን በመድረስ በተለይ በኢትዮጵያ ሬዲዮ እንዲሁም በኤፍኤም 97.1 ላይም ተሳትፎ ነበረው። የአርቲስት ነጻነት የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን ከዛ በኋላ ኤፍቢአይ 1፣ 2 እና 3፣ የአንቺው ሌባ 1 እና 2፣
ሚስተር ኤክስ ባለቀለም ህልሞች ስለማይዘነጋ ውለታ የተሰኙ ፊልሞችን የሰራ ሲሆን የኤፍቢአይ 1 2 እና 3 ፊልም ደራሲ ራሱ ሲሆን በባለቀለም ህልም ይሄው ቤተሰቦች እንደሰማችሁት ነው። እጅግ በጣም ብዙ የሚወዱት ሰዎች እንዳሉ የሚያሳይ ቪዲዮ ነበር ሰምተን የተመለስነው። ይህ በታሪኩም የነጻነት ወርቅነህ ይህን ይመስላል። በድጋሚ ልጠይቃችሁ ነፍሱን እግዚአብሔር በአጸደ ገነት ያቆየልን ያላችሁ እናንተም ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። ታዲያ ሰሞኑን ደግሞ በዚህ በተያያዘ ጉዳይ ገነት ንጋቱና ደረጀ ኃይሌ ደግሞ ትልቅ ሰጣ ገባ ውስጥ እንደገቡ እየተነገረ ነበር። እስኪ ደግሞ እነዚህን ቪዲዮዎች ሰምተን እንመለስ። ተኝቶ ነበር ብዙ ዛሬ ነው ታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አማማኝ ነው። ከምር ነው ስራ ሊገባ? አዎ እንዴ አዎ ማታሽ በኋላ ደውልልሻለሁ። እንግዲህ እንደሰማችሁት አርቲስት ነጻነት ወርቅነህ ራሱ በእግሩ ሆስፒታል ድረስ ሂዶ ትንሽ አመም አደረገኝና ልታየው ብሎ እንደሄደ ጠዋት እንደገባ ከሰዓት መሞቱን ሁላችንም ሰምተናል። እና አንድ በጣም የገረመኝ ነገር ከዚህ በፊትም እንደዚህ የተፈጠረ ተገጣጠሙብኝና ነገሮች ምንድነው ነገሩ ላይክ እንደ ጥያቄ ለማቅረብ የሚያክል ነውና ከዚህ በፊት ማዲንጎ አፈወርቅ እንደዚሁ በመኪና ሆስፒታል ድረስ ራሱ ሄዶ በድንገት መሞቱን ሰማን። ከዛ ቀጥሎ ታምራት ደስታ እሱም እንዲሁ ራሱ በመኪና ሆስፒታል ድረስ ከሄደ በኋላ መሞቱን ሰምተናል። ከዛ ውጪ አንድ ትግረኛ ዘፋኝ አርቲስት ነበረ ዳዊት ነጋ ምናምን የሚባል ዘፋኝ ካልተሳሳትኩኝና እሱም እንዲሁ ራሱ ሆስፒታል ድረስ ሄዶ ነው መሞቱን የሰማነውና አሁን ደግሞ በነጻነት ወርቅነህ ተደገመ። እንደሰማችሁት ጠዋት ራሱ በእግሩ ሆስፒታል ድረስ ከሄደ በኋላ ከሰዓት መሞቱን ሰማን ማለት ነው። ኢቭን ስራ ሊገባ ምናምን እያለ ስልክ ላይ ሲናገር ሰምታችሁታልና በጣም ጥያቄ ስለፈጠረብኝ ነው ይሄ ነገር ምንድነው ጋይስ? እኔ የሚሆነ መልስ የሚሰጠን አካል ቢኖር ጥሩ ነው ብዬ አስባለሁ። በዚህ ልክ እንደዚህ ትልቅ የሆነ ሰው ሲወርድ እድሜያችን አይፈቅድልንምና ወደ ላይ እየተመለከትን መናገሩ እጅግ በጣም ከባድ ነው የሚሆነው። ነገር ግን አንድን ነገር ማስታወስ ብቻ በቂ ነው ብዬ አስባለሁ። ሞት ሁሉም ጋር የሚገባ ነው፣ ሁላችንም ቤት የሚገባ ነገር ነው፣ የማይቀር ነገር ነው። በቃ ነገ እኛ ቤት ሊከሰት ይችላል እና በተመሳሳይ ሁኔታ እንደዚህ አይነት ነገር እኛ ላይ ተደርጎ የኛ ቤተሰቦች ሲመለከቱት ምን አይነት ስሜት ሊሰማቸው ይችላል የሚለውን ብቻ በማሰብ እንደዚህ አይነት ቪዲዮዎች መስራትና እንደዚህ አይነት ተግባር ማድረግ ወደ ኋላ ሊይዘን ይገባል። ይሄ ሰብአዊነት ነው። የሰራሻቸው ስራዎች ከፍ እንዳረጉሽ ሁሉ በአሁኑ ሰዓት ያረግሻቸው እንደዚህ አይነት ተግባሮች ደግሞ ዝቅ እንደሚያረጉሽ ማሰብ በጣም ቀላል ነው ብዬ አስባለሁ። በዚህ እድሜ ላይ ራስን መቆጣጠር ትልቅ ደረጃ የሚደርስበት ቦታ ነው። ራስ ከማሰብ የበለጠ ሌሎች ማሰብና ነገ ምን ይዞ ይመጣል የሚለውን የማሰብና ኮንሲደር የማድረግ እድሜ ላይ ነሽ። ተመልሶ ህፃን መሆንና እንደዚህ አይነት አመለካከት ጭንቅላታች ላይ እንዲኖር ማድረግ እጅግ በጣም ከባድ ነው። ተፈጥሮ ራሱ አይፈቅደውም። ልምድን ማጋራት ያለብሽ ቦታ ላይ ነው ያለሽው። ከመጣው አየር ጋር አብሮ የመጓዝ ሳይሆን ራስን የመግራት ሞመንት ላይ ነው ያለሽው እና ትልቅ የተከበርሽ ሰው ነሽ። እንደ ትልቅነታችን ብናስብ ጥሩ ነው ብዬ አስባለሁ። ይሄ ነው እንግዲህ ማለት የምችለው። በእግዚአብሔር ምን ሆኖ ነው? ሞት ነበር ፊቱ ያስታውቅ ነበር በጣም ማለት አንቺ ግን ደህና ነሽ? እንዴት ነሽ አንቺ? እንዴት ነው የጤንነትሽ ጉዳይ? ሁሉ ሰላም? ቤተሰብ ሁሉ ሰላም ነው? እንዴት ነው? ብዙም የኑሮ ላይ ያለ ተጽዕኖ አለ? በዚህ ልክ አንድ እንደ ሀገር የምንወደውና የምናደንቀው አርቲስት ሞቶ አንቺ ቲቪ ላይ ካሜራ ላይ ቁጭ ብለሽ እንደዚህ አይነት ቪዲዮ ለመስራት ምን ያህል ኢነርጂውን ብታገኚ ነው? እንዴት ነው? በጣም ነው እንዴ የባሰብሽ ችግሩ? ምኑ ማለት ከገንዘብ አንግል ነው። በቃ ይሄ በጣም እላፊ ስግብግብነት ነው። አንዳንዴ እድሜያችን በጨመረ ቁጥር ሁለት ጸጉር ባበቀልን ቁጥር አስተሳሰብ ደረጃችንም በዛ ልክ መሆናችን መቻል አለበት። ኢኮኖሚያችንም ባደገ ቁጥር ሀሳባችንም በዛው ልክ አስተሳሰባችንም ማደግ አለበት። አንቺ የተውሽው ላንቺ ምንም ላይሆን ይችላል፣ ግን ቤተሰቡ ጋር ወይም ደግሞ ይሄን የሰራሽውን ቪዲዮ እሱን የሚከተሉ የሱ ወዳጆች ለሆኑ ሰዎች ትልቅ ቁስል ነው። አብረሽ ሰርታችኋል፣ ግን ከዚህ በፊት ተዋወቃላችሁ። ፐርሰናሊ ሀዘንሽን ለመግለጽ የመረጥሽው መንገድ ከሆነ በዛ በልኩ ልንረዳሽ እንችላለን። ግን ይሄ አንድ አብኖርማል ከሆነ ሰው የሚጠበቅ ነገር ነው። 4 ልጆች አሉሽ፣ ቤተሰብ ይዘሽ የምታስተዳድሪ እናት ነሽና
ከዚህ በላይ አንቺን መናገር ተገቢ ነው ብዬ አላስብም። ግን የሰራሽው ስራ ልክ አይደለም። በጣም ያሳዝናል። ብትቺ ቪዲዮን ብታጠፊው እንደ ሀሳብ ነገም ስለሚቀመጥ ስለማይጠፋ ለአንቺም ታሪክ ጥሩ ስላልሆነ እና ደግሞ ሁላችንም ዋሽነን አንቺም ቀንሽን ነው የምትጠብቂው። ይኸው ቤተሰቦች የተለያዩ መረጃዎችን ነበር ይዤላችሁ የመጣሁት ያሰማችሁን። ታዲያ ገነት ንጋቱ ያደረገችውን ድርጊት ቤተሰቦች እንዴት አገኛችሁት? ይሄ ነገር ካለፈ በኋላም ደረጀ ኃይሌ ስለዚህ ድርጊት ሲጠየቅ እጅግ በጣም አስገራሚ መልስ እየመለሰ ነበር። ለገንዘብ ብላ ይሄን ያክል ደረጃ መጓዟ እጅግ በጣም ብዙ ሰዎችን ሲያስገርም ነበር እያለ ነበር። እስኪ ደግሞ ደረጀ ኃይሌ ራሱ ከአንደበቱ በስልክ የተናገራቸውን ንግግሮች ሰምተን እንመለስ። ኮሜዲያን ደረጀ ደውያለሁ። ደረጀ ሁላችንንም እግዚአብሔር ያበርታን። አሜን 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 አሜን። እንዴው ትላንት ምንድነው የሆነው? ደሬ በቃ ከቅርብ ሰዎቹና በሙያም በጓደኝነትም ከምትቀራረቡት አንዱ አንተ ነህና ትላንት የተፈጠረው ምንድነው? እንዴው ከህልፈቱ ጀምሮ ያለው ነገር በጣም የሚገርም ነገር። እኔ አልጠበቅኩም፣ እንደዚህ አይነት ነገር አልጠበቅኩም። ይሄም ነገር ይሆናል ብዬም አላሰብኩም። አጋጣሚ በቃ ወንድሙ በለው ከአስናቀ ስልክ ሲደወልልኝ እንደዚህ አይነት ቀልድ አልፈልግም ምናምን ያልኩት በፍጹም ስላልጠበቅኩትና ምሳ ሰዓት አካባቢ ነው። ደረጀ እባክህ ትንሽ ቆይ ደካከመብኝ እባክህ ምናምን ሲለኝ በቃ ሰማይ ተደፋብኝ። በፍጹም ለማመን ይከብዳል። እንግዲህ አጠገብህ አብረኸው ስንት ነገር አብረህ ያሳለፍከው ሰው ድንገት እንደዚህ ተብሎ ሲነገር እንዲህ ነው ማለት በቃ ትንሽ ደካክሞብኛል ምናምን ነገር ሲል ያው ይገባሃል። አዎ በጣም እጅግ በህይወት ዘመኔ ነው የደነገጥኩት። እንደዚህ ደንግጬ አላውቅም በህይወት ዘመኔ። እዛ ወደ ሆስፒታል ነው የሄድከው? ወደዛ ነው የሄድኩት። ከቤት እነሱ ወደ ሆስፒታል እየሄዱ ነበርና እኔ ከነበርኩበት ቦታ እንዲሆነ አጋጣሚ ስለ ጉዳይ ነበር። ከዛ ጋር ጨራርሼ ወደዛ ሲሄድ ኦልሬዲ በቃ ሁሉም ማይሆን ሆኖ ነው የደረስኩት። ያሳዝናል። ዋው በጣም የብዙዎችን ልብ የሰበረ ነው። ነፃነት በስራዎቹ ብዙ ወዳጅ አድናቂዎች አሉት። ግን ደግሞ የሞቱ ድንገተኛነት ብዙዎችን አሳዝኗልና ከቅርበትም ከስራ ባልደረባነትም አንፃር እንዲያው ከሙያ አንፃር ነፂን ባጭሩ እንዲያው ባንተ እይታ እንዴት ትገልጸዋለህ? ደራ ነፂ ማለት እኮ ለሙያው የተፈጠረ ለሙያው የለፋ የደከመ የወጣ የወረደ ከሱ ይልቅ ሰው አግኝቶ ሰው አትርፎ እንዲያድር የሚመኝ በጎ ሀሳቢ ከሁሉ በፊት ለፊት ለሁሉ ሰው ከፊት የሚቆም ከህፃን ከአዋቂው ከሙስሊም ከክርስቲያን ከምን ልበልህ ምሁር ከሁሉ ጋር ተገባብቶ የሚኖር በእውነት እንደዚህ አይነት ጸጋን በጣም ጥቂቶች ናቸው የሚያገኙትና በጣም ከጥቂቶቹ አንዱ ነው ነፃነት። እጅግ በጣም ትሁት ሰው አክባሪ ለሰው የሚቀድም ነው። በቃ እኔ እንግዲህ አሁን ሰርጌን የዳረኝ እሱ ነው። በቃ ቆሞ ሁሏን ነገር ያደረገልኝ እና እንኳን ህይወትህን ለመለወጥ አይደለም በችግርህም የሚገኝ በጣም ትልቅ ባለሙያ ነው ያጣው። ያሳዝን ነው። ነፃነትን ምልህ ያንተን የሚያክል ወይም ሌሎች መቀርባቸውን ሰዎች ያህል እንኳን ባይሆን በተወሰነ መልኩ አውቀዋለሁ። ግን በዋነኛነት ትኩረቱ የኃላፊነት ስሜት ሰዎችን የማገዝ የመርዳት ነገር እንዳለው በተወሰኑ ውስን በሆኑ አጋጣሚዎች መረዳች ያለው ያ ነገሩ የበለጠ ያሳዝናል። ምልህ እንግዲህ ከዚች ዓለም የምንሄድባት ጊዜ ውስንና አጭር ናት። በቆይታችን ምን መልካም በጎ ነገር ሰርተናል የሚለው ነው ትልቁ ተመዝግቦ የሚቀመጠውና ሁላችንንም እግዚአብሔር ያበርታን። ከዚሁ ከሀዘኑ ጋር ተያይዞም አንድ የተፈጠረ ነገር ነበር። በተለይ በተዋናይት ገነት ንጋቱና በአንተ የስልክ ልውውጥ ዙሪያ ደሬ እሱ ነገር ምንድነው? ፌስቡክም ላይ ጻፍከውን አይቻለሁ። ግን ባጭሩ የተነሳው ምንድነው? እንዲያው ካገኘው አይቀር ምንድነው የሚለውን ብቻ አውርተንበት እንለፍ ለማለት ነው። ምን ሆኖ ነው ዳይ? በእግዚአብሔር ምን ሆኖ ነው? ሞት ነበር ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ። አይ ዛሬ ማውጣረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አማመኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ ወጣች። በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ። ሰምቼ ነው የመጣሁት። በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ
በቁም ነገር የፊልም ስራዎች በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይም እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበረ። በድንገት ህይወቱን ማለፉን ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይሄን ዜና ላስተላልፍ የመጣሁትና በጣም ነው የምናዝነው። እንደሰማችሁት አሁን ስራ ሊገባ ተነስቶ ነው በድንገት አሞኛል ብሎ ሆስፒታል ሄዶ ድንገት ያለፈው። ትናንትና ደህና ነበረ፣ ስራ ላይ ነበረ እንደተባለው ከሆነ። ለምሳሌ እንግዲህ ትልቅ ስነ ምግባር የሚባለው ምንድነው? አንተ አሁን ደውለህ ደረጀ እንዲህ ልናረግ ነው ስትለኝ ልቀርጽህ ነው እንደዚህ አይነት ነገር አለ እንደዚህ አይነት ቦታ ላውለው ነው ማለት አንድ ነገር ማወቅም ነው ትልቅነትም። እንዲሁ ግን በማህበራዊ ግንኙነታችን ባለን ሁሉ ጨዋታችን ምናምን ተደዋውለንም እናወራቸው የራሳችን ጉዳዮች ሊሆኑ ይችላል። እዚህ ጋር ለሌላ ነገር ፍጆታ ለማዋል አንተ ሳይነገርህ መቀረጽህን ሳታውቅ ሌላስ ነገር በጣም በመጥፎ ነገር ሊወራና ይሄ አለማሰብና ይሄ ነገር ለገንዘብ ታስበው መደረጉ በጣም አሳዝኖኛል። እኔም መልስ ሰጥቼበታለሁ። እንደ ማንኛውም መልካም ግንኙነታችን እንግዲህ አብራን ስለነበረች ሀዘኑ የት ነው ቤቱ የት ነው ምንድነው የሚደረገው ምናምን ትለኛለች በሚል እሳቤ ማውራት ያለብኝን ነገሮች ሁሉ ነው ያወራሁት። ማውራት የሌለበትም ነበረ በመሰረቱ። ግን ከስልኩ ግንኙነት አንፃር እንደዚህ አደባባይም ይሄዳል የሚል ስሜትም አልነበረምና ይሄው ቤተሰቦች ደረጀ ኃይሌም ሲናገር የነበራቸው ነገሮች እነዚህን ይመስሉ ነበር። በቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው ማስተር አብነት ደግሞ የተሻለ ሕክምና ወደ ውጭ ሀገር ሄዶ መታከም እንዳለበት የተናገረ ነበር። እስኪ ደግሞ እነዚህን ቪዲዮዎች ሰምተን እንመለስ። እህት ወንድሞቼ፣ የሃይማኖት አባቶች አንድ ነገር አምናለሁ። እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። ያው ቤተሰቦች እንደሰማችሁት እንደተመለከታችሁት ነው። ታዲያ ቤተሰቦች እናንተም የግል ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። እግዚአብሔር በሰላም ደግሞ ወደ ሀገሩ አብቶ ደግሞ ወደ ቀድሞ ስራው እንዲመልሰን ለማስተላለፍነትም ጸሎት ማድረጋችንን መርሳት የለብንም። በቀጣይ ደግሞ አሮኔም የተለያየ ነገሮችን ስለ አርቲስት ነጻነትም የተናገረ ነበር። እስኪ ደግሞ ይሄን ቪዲዮ ሰምተን ነበር። ነጻነት ወርቅነህ ያው ያሳዝናል፣ ይደብራል በጣም ዘግይተናል። እኔ በበኩሌ ዘግይቻለሁ። ለምን አፈቅርሃለሁ ለማለት ዘግይቻለሁ። እሱን ለማስታወስ ዘግይቻለሁ። እንዴት ነህ ብዬ ለመጠየቅ ዘግይቻለሁ። ሁላችንም እንደዘገየ ነው። ግን ትንሽ ጸጸቴን የሚያቀልልኝ የሚያረጋጋኝ ምን እንደሆነ ታውቃላችሁ? ልክ እንደ ነጻነት ወርቅነህ ትልቅ ውለታ የዋሉ ትልቅ ታሪክ የሰሩ የብዙ ሰው የሳቅ ምንጭ የሆኑ ሀገር መጠሪያ የሆኑ በጣም ብዙ አንጋፋ ሰዎች አሉ ኢትዮጵያ ውስጥ። ባይገርማችሁ ቲክቶክ መጣና እነዚህ ሰዎች እንዲረሱ አደረገ። እኛም ሰዎች ነን፣ ከፊታችን የሳበንና የማረከን ነገር እያየን ትልቅ ውለታ የሰራልን ነገር እንተዋዋለን። ባይ ዘ ወይ እነዚህ አንጋፋ አርቲስቶች ብቻ አይደለም ብዙዎቻችን የረሳ ነው። በጣም ትልቅ ነገሮች ያደረጉ ሰዎች ብቻ አይደለም የረሳ ነው። ሰው ከመሞቱ በፊት አለሁልህ ማለትን የረሳ ነው። ባለፈው በጣም የደበረኝ አንድ ኮሜንት ነበረ። ጋሽ ፋንቱ ማንዶዬ እንግዲህ ያው ሰልፍ ይዞ ታክሲ ላይ አየኋቸው እና ያ ቪዲዮ ለቀቁት። ግን በጣም ብዙ አሉታዊ የሆኑ መሰጆች ደረሱ። ለምንድን ነው ጋሽ ፋንቱ ማንዶዬ የምታግዛቸው? ለምን? ምን ያደርግላቸዋል? ልጃቸው እኮ አሜሪካ እኮ ነው።
አያችሁ እናንተ የመሰላችሁ እቃ መስጠት ነው የታያችሁ እሱ ነው። ኦፍ ኮርስ መኪና ተሰጠ ቅንጦት ነው የሚመስለው ይሄ ሲታይ ደግሞ። ግን ጋይስ ማወቅ ያለባችሁ እየሰጠናቸው ያለው እቃ ሳይሆን ክብርን ነው፣ የሚገባቸውን ደረጃን ነው። ቀን ቢጥላቸው እኛ ግን መክዳት የለብንም እነሱ። ስለዚህ ጋሽ ሰሎሞን መኪና ሳሰጣቸው መኪና ሳይሆን የሰጠኋቸው ተስፋን ነው፣ ሰው አለልኝ ነው፣ ሰው ይወደኛል ነው፣ ሰው አልረሳኝም ነው። ከመኪና በላይ ይህ መንፈሳዊ ጥንካሬ እንሰጣቸዋለን። ሱራፌልም ነው። ስለዚህ ከምን ጊዜ በላይ የጀመርኩት ቻሌንጅ አጠናክሬ ለመቀጠል ወስኛለሁ። ኢትዮጵያ ውስጥ ያሉ አንጋፋ ሰዎች ለኛ ፈገግታ ምክንያት፣ ለኛ ኩራት ምክንያት፣ ለኛ መፈቃቀር ምክንያት የሆኑ ሰዎች የሚገባቸውን ክብር ለመስጠት ቃል እገባለሁ። ሰው ከሞተ በኋላ ጀግና ነበር፣ ጎበዝ ነበር እያልኩኝ መመስከር አልፈልግም። ያ ሰው በህይወት እያለ ግን መመስከር እችላለሁ። ስለዚህ አንድ ጥያቄ ጠይቃቸዋለሁ። የኢትዮጵያ ካምፓኒዎች፣ ቢዝነሶች በተቻላቸው አቅም ለነጻነት ወርቅነህ ቤተሰቦች ድጋፍ ብታረጉ ደስ ይለኛል። ድጋፍ ያስፈልጋቸዋል ወይስ አያስፈልጋቸውም የሚለው እርግጠኛ አይደለሁኝም። ማያስፈልግ ከሆነም ችግር የለውም፣ ግዴታ አይደለም። ግን ካስፈለገ ብናደርግ ድጋፍ ደስ ይለኛል። የሚያጠነክራቸው ቢካዝ ይህ ቪዲዮ የነጻነት ወርቅነህ ቪዲዮ አይቼዋለሁ። እሱ ብቻ ነው ያላቸው። ስለዚህ እንቁምላቸው። አትሊስት በዚህም ከሰው ነጻነት ወርቅነህ ቤተሰቦች ለዛሬ ይዤላችሁ የመጣው ቪዲዮ እነዚህ ይመስሉ ነበር። ለቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ቪዲዮዎች ላይክ ማድረጋችሁን አትርሱ።